ሰላም ውድ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ጂኦግራፊ ሪሜዲያል ኤግዛም ከቻፕተር 4 የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። እንደሚታወቀው ይሄ ቻፕተር በጣም ወሳኝ የሆነ ቻፕተር ነው። እሱ በደንብ ማጥናት አለባችሁ። ካሁን በፊት ካየናቸው ፈተናዎች ላይ ይሄ ቻፕተር በጣም ጎላ ብሎ የሚታይ ነው። እሱ ከሁሉም ቻፕተሮች ይሄን ቻፕተር በደንብ ማጥናት አለባችሁ። ስፔሻሊ እነ ቲዎሪዎቹ አካባቢ እነ ማልተስ እነ ቦሰርፍ እንዲሁም ደግሞ ሴንሰስ ሳምፕል አካባቢ ብዙ ጊዜ ተደጋግሞ ይመጣሉ ማለት ነው። 2015 እና 2016 ራሱ ከመጡ ጥያቄ ላይ ብዙ ጊዜ ተቀራራቢ ጥያቄዎች ናቸው ሲመጡ ማለት ነው። ስለዚህ በደንብ ማጥናት አለባችሁ። እኔም ደግሞ ወደ 40 ምናምን እነኛንም ጥያቄዎችም እንዲሁም ደግሞ ብዙ ጊዜ የሚደጋገሙ ጥያቄዎች ይዤላችሁ መጥቻለሁ ማለት ነው። ኩዌሽን ነምበር 1 human population refers to a the number of births per year, b the number of people living in a definite area at given time, c the density of people per square kilometer, d the migration rate of a country ይላል። መልሳችን የሚሆነው ፖፑሌሽን ሪፈር የሚያደርገው ቢ ላይ ያለው the number of people living in a definite area at a given time ወይም ደግሞ በሆነ በተከለለ አካባቢ የሚኖሩ ሰዎች ናቸው ማለት ነው። ኤ ላይ ስናይ the number of births per year ይላል። ፈርቲሊቲ ነው እሱ የሚገልጸው። ኩዌሽን ነምበር 2 because the following scenario would produce the youngest population structure ይላል። the youngest population structureን የሚያሳየው የትኛው ነው ሲላል። እቺ ጥያቄ 2016 ሲሆን 15 መጣለች። በእስቲ ሞክሯት፣ ፖዝ አድርጋችሁ ጥያቄዋን ሞክሯት። በጣም አሪፍ ጥያቄ ነች። ኤ ሃይ ፈርቲሊቲ ሃይ ሞርታሊቲ ሃይ ላይፍ ኤክስፔክታንሲ፣ ቢ ሎ ፈርቲሊቲ ሎ ሞርታሊቲ ሎ ላይፍ ኤክስፔክታንሲ፣ ዲ ሲ ሃይ ፈርቲሊቲ ሃይ ሞርታሊቲ ሎ ላይፍ ኤክስፔክታንሲ፣ ዲ ሎ ፈርቲሊቲ ሃይ ሞርታሊቲ ሃይ ላይፍ ኤክስፔክታንሲ ይላል። እስቲ ፖዝ አድርጋችሁ ሞክሯ መጀመሪያ ጥያቄዋን። መልሳችን የምትሆነው ግን ሲ ላይ ያለችው አነች እሷ ማለት ነው። ይሄ ሲ ላይ ያለው ያንገስ ስትራክቸርን ይገልጻል። እስቲ ኤ ላይ ያለውን ስናይ ሃይ ፈርቲሊቲ ሃይ ሞርታሊቲ ሃይ ላይፍ ኤክስፔክታንሲ ይላል። እሺ ሃይ ፈርቲሊቲ ያለ ብዙ ሰው ይወልዳል፣ ሃይ ሞርታሊቲ ያለ ብዙ ሰው ይሞታል እና ሃይ ላይፍ ኤክስፔክታንሲ አለ ብዙ ሰው ከተወለደ ብዙ ሰው ከሞተ ሃይ ላይፍ ኤክስፔክታንሲ ይኖራል አይኖርም? እዚህ ጋር ፎልስ አደረገው ማለት ነው። ያንገስ ስትራክቸርን አልገለጸም ማለት ነው። ይሄ እንደዚህ ቢሆን ኖሮ ኦልደስት ነበረ ሪፈር የሚያደርገው ማለት ነው። ሲ ላይ ስናይ ደግሞ ሃይ ፈርቲሊቲ ሃይ ሞርታሊቲ ብዙ ሰው ይወለዳል ብዙ ሰው ይሞታል። ሲቀጥል ደግሞ ሎ ላይፍ ኤክስፔክታንሲ ሎ ላይፍ በቃ ብዙ ሰው ሃይ ላይፍ ኤክስፔክታንሲ ስለሌለ ምን ይቀራል? የሰው እድሜ በያንገስት እድሜ ላይ ይቀራል ማለት ነው። Question number 3 the three components of population change are ሶስቶቹ ፖፑሌሽን ቼንጅ የሚያደርጉት እነማን ናቸው ይላል። ኤ በርዝ ዲዝ እንደ ሜሬጅ፣ ቢ ፈርቲሊቲ ሞርታሊቲ እንደ ማይግሬሽን፣ ሲ ኤጅ ሴክስ እንደ ኤዱኬሽን፣ ዲ አርባን ሩራል እንደ ሰብ አርባን ይላል። መልሳችን የሚሆነው ቢ ላይ ያለው ፈርቲሊቲ ሞርታሊቲ እንደ ማይግሬሽን ናቸው። እሱ ስሪ ኮምፖነንት ኦፍ ፖፑሌሽን ከተባላችሁ ፈርቲሊቲ ሞርታሊቲ እና ማይግሬሽን ነው። ኩዌሽን ነምበር 4 ፈርቲሊቲ ሪፈርስ ቱ ኤ ነምበር ኦፍ ዲዝ ኢን ፖፑሌሽን፣ ቢ actual occurrence of live birth in given population, c movement of people across boundary, d age of structure of the population ይላል። መልሳችን የሚሆነው ፈርቲሊቲ ሪፈር የሚያደርገው የትኛው ነው? ቢ ላይ ያለው ነው እሱ ሪፈር የሚያደርገው። ኤ ላይ ያለው ነምበር ኦፍ ዲዝ ፖፑሌሽን ሞርታሊቲ ነው እሱ ሪፈር የሚያደርገው። ሲ ላይ ያለው ደግሞ ማይግሬሽን ነው እሱ። Question number 5 which of the following is not a reason for high fertility rate in developing country የትኛው ነው እሱ high fertility of reason ያለው ነው እሱ ይላል። A children as a resource of labor, B high infant and child mortality, C high level of female education, D low access of contraceptive ይላል። መልሳችን የሚሆነው ምንድነው እሱ ሲ ላይ ያለው high level of ፊሜል ኤዱኬሽን ነው እሱ። ምክንያቱም ሃይ ሌቭል ኦፍ ፊሜል ኤዱኬሽን ቢኖር እንትን ቢኖረው ሃይ ፈርቲሊቲ አይኖርም ነበረ ማለት ነው። ኤ ላይ ስናይ ቻይልድ አስ ኤ ሶርስ ኦፍ ላቦር ነው እሱ። እንደውም እሱ የመወለጃው ምክንያት ነው እንጂ የጉልበት ልጅ የመወለድ ጉልበታችን ነው ብለው ሲያስቡ ነው እንጂ የሚወልዱት ኖት ሪዝን አይሆንም። ቢ ላይ ደግሞ ሃይ ኢንፋንት እንደ ቻይልድ ሞርታሊቲ ይላል። ይሄ ደግሞ አይሆንም ማለት ነው። እሱም ሲ ላይም ሎ አክሰስ ኦፍ ኮንትራሴፕቲቭ ይላል። ይሄ ኮንትራሴፕቲቭ ማለት የወሊድ መከላከያ የማነስ የሚለው ነው እሱ አይሆንም እሱም። ኩዌሽን ነምበር 6 the geographic movement of people across a specified boundary to establish a new permanent residence is called ይላል። ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ኒው ወደ አዲስ ፐርማነንት እንትን ሲሄዱ ምንድነው ይላል። ኤ ፈርቲሊቲ፣ ቢ ሞርታሊቲ፣ ሲ ማይግሬሽን፣ ዲ ናቹራል ኢንክሪዝ ይላል። መልሳችን የሚሆነው ሲ ላይ ያለው ማይግሬሽን ነው እሱ ማለት ነው። ከአንድ ቦታ ወደ አንድ ቦታ ወደ ኒው ሬሲደንስ ቦታ ሲሄዱ ማይግሬሽን ነው እሱ። ኩዌሽን ነምበር 7 which of the following is not densely populated region of the world ይላል። ዴንስሊ ያልሆኑት ወይም ደግሞ ስፓርስሊ የሆኑት አካባቢዎች የትኞቹ ናቸው ይላል። ኤ ኤሲያ ፖፑሌሽን ቤልት፣ ቢ ፔኒንሱላር ዩሮፕ፣ ሲ ኖርዝ ዌስተርን ኖርዝ አሜሪካ፣ ዲ ቱንዱራ ሪጅን ይላል። መልሳችን የሚሆነው ምንድነው እሱ ዲ ላይ ያለው ቱንዱራ ሪጅን ነው እሱ ማለት። ይሄ ቱንዱራ ሪጅን ስፓርስሊ ፖፑሌትድ ነው እሱ ቢኮዝ ኦፍ ቬሪ ኮልድ ክላይሜት ወይም ደግሞ በጣም ቀዝቃዛ አካባቢ ስለሆነች ብዙ ሰው አይኖርበትም። ስለዚህ መልሳችን እሱ ነው ማለት ነው የሚሆነው። ኤ ላይ ያለው አሲያቲክ ፖፑሌሽን ቤልት ይላል። እሱ ዴንስሊ ከተባላችሁ ግን አሲያቲክ ነው እሱ የሚሆነው። ስፓርስሊ ደግሞ ቱንዱራ ነው። ኢኩዌሽን ነምበር 8 which of factor will likely increase the accuracy of population increase ይላል። እቺ ጥያቄ መታለች 2015 6 ግን አላውቅም ግን መታለች የሆነ ቦታ
የትኛው ነው እሱ? የኢንክሪዝ ፖፑሌሽን አኩሬሲን የሚገልጸው የትኛው ነው እሱ በሴንሰስ ይላል። ኤ ኮንዳክቲቭ ዘ ሴንሰስ ኦንሊ ኢን አርባን ኤሪያ፣ ቢ ዩዚንግ ዲፈረንት ኢኑሜሬሽን ሜተድስ አክሮስ ሪጅን፣ ሲ ኮንዳክቲንግ ዘ ሴንሰስ ሳይመልታኒየስሊ አክሮስ ዘ ኢንታየር ካንትሪ፣ ዲ ካንትሪ ኦንሊ ዘ ኢምፕሎይድ ፖፑሌሽን ይላል። እንዴ እንደዚህ ላድርገው። ምን መሰላችሁ ጥያቄው የሚለው የትኛው ነው እሱ ፖፑሌሽን ሴንሰስ አኩሬሲውን የሚያጎላው ነው የሚለው። ሴንሰስ እንትን ስንል አኩሬሲው እንዴት ነው እሱ እንትን የሚለው ነው መልሳችን የሚሆነው። ዲ ላይ ያለው ማን ነው? ሲ ላይ ያለው ኮንዳክቲንግ ዘ ሴንሰስ ሳይመልቴኒየስሊ አክሮስ ዘ ኢንታየር ኦፍ ዘ ካንትሪ የሚለው ነው እሱ ማለት ነው። አኩሬሲ ወይም ደግሞ በጣም አኩሬሲ የሚሆነው በሴንሰስ እንትን ሲባል በቃ ሳይመልቴኒየስሊ ወዲያውኑ በአንድ ሀገር ውስጥ ለምሳሌ በ24 አሁን ቆጠራ የህዝብ ቆጠራ አለ ከተባለ በዛ ሀገር ውስጥ ወዲያውኑ ሁሉም ሀገር ማለት ነው ደብል ካውንቲንግ ምናምን እንዳይፈጠር ሁሉም ሀገር ላይ በአንድ ሰዓት ሴንሰስ ማድረግ ነው እሱ ወይም ደግሞ ዳታ መሰብሰብ ነው እሱ ማለት ነው። አኩሬሲ በጣም ኢንክሪዝ አኩሬሲውን የሚያደርገው። ኤ ላይ ስናይ ኮንዳክቲንግ ዘ ሴንሰስ ኦንሊ ኢን አርባን ኤሪያ ይላል። አርባን ኤሪያ ስናደርግ ሩራል ይቀርብናል። ቢ ላይ ደግሞ ዩዚንግ ዲፈረንት ኢኑሜሬሽን ሜተድ ይላል። ይሄ ደግሞ አይሆንም፣ ምክንያቱም ሳምፕሉን እንትን ስናደርግ ስናመዛዝን ልክ ላይ መጣልን ይችላል። ዲ ላይ ደግሞ ካውንቲንግ ኦንሊ ኢምፕሎይድ ፖፑሌሽን ይላል። እሱም አይሆንም ማለት ነው። ኩዌሽን ነምበር 9 which of the following sparsely populated region ይላል። sparsely populated region የሆነው የትኛው ነው እሱ ይላል። ኤ ኢስት ኤሽያ፣ ቢ ሳውዝ ኤሽያ፣ ሲ ሆት ዌት ላንድ፣ ዲ ፔኒንሱላር ዩሮፕ ይላል። መልሳችን የሚሆነው ምንድነው እሱ? ሲ ላይ ያለው ሆት ዌት ላንድ የሚለው ነው እሱ ማለት ነው። ስፔሻሊ እነ ትሮፒካል ሬን ፎረስት አካባቢ በጣም ስፓርስሊ ፖፑሌተር ናቸው። ሲቀጥል ደግሞ እዚህ አካባቢ ላይ የሆነ ሁሚዲቲ ወይም ደግሞ ራይንፋል ወይም ደግሞ ቴምፕሬቸር ምናምን በጣም ከባድ ስለሆነ ብዙ ሰው እዚህ አይኖርም ማለት ነው። ኩዌሽን ነምበር 10 the official counting of all people in country specified time is called official counting ማለት ሙሉ አገሩ የሚያውቀው ካውንቲንግ በካንትሪ ምን ተብሎ ይታወቃል? ኤ ሳምፕል ሰርቬይ፣ ቢ ቫይታል ሬጅስትሬሽን፣ ሲ ፖፑሌሽን ሴንሰስ፣ ዲ ዴሞግራፊክ ኤስቲሜት ይላል። መልሳችን የምትሆነው ሲ ላይ ያለችው ፖፑሌሽን ሴንሰስ ነው። እነኛ አካባቢ በደንብ ማጥናት አለባችሁ። እቺም ጥያቄ መታለች 2016 ግን 15 ግን አላውቅም፣ ግን ከሁለቱ አንዱ መታለች ማለት ነው። እዚህ አካባቢ በደንብ ማጥናት አለባችሁ። ለዛ ነው ጥያቄዎች ትንሽ በዛ ያረኩ እዚህ አካባቢ እና ምንድነው እሱ የሚለው ኦፊሻል ካውንቲንግ ኦል ፒፕል ኢን ኤ ካንትሪ ወይም ደግሞ ሁሉንም ህዝብ ለመቁጠር ከሀገር ውስጥ ያለውን የትኛውን ነው የምንጠቀመው ይላል። መልሳችን ፖፑሌሽን ሴንሰስ ነው ማለት ነው። ፖፑሌሽን ሴንሰስ ሁሉንም ህዝብ ለመቁጠር ይሆናል ማለት ነው። ሳምፕል ሰርቬይ ደግሞ እሱ ግማሹን ህዝብ ነው። ቫይታል ሬጅስትሬሽን ደግሞ በልደት ምናምን ነው። ዲሞግራፊክ ኤስቲሜት ደግሞ እሱ አይሆንም ሲጀመር። እቺ ፖፑሌሽን ሴንሰስ 2015 2016 መጣለች። ስለዚህ ማጥናት አለባችሁ እዛ አካባቢ። ኩዌሽን ነምበር 11 which of the following is characterized of population census ይላል። ስለ ሴንሰስ ካራክተራይዝ የሚገልጸው የትኛው ነው ይላል። ኤ it collect data from only a sample፣ ቢ it is conducted every year፣ ሲ it is a government sponsored and universal፣ ዲ it is only counts urban population ይላል። መልሳችን የሚሆነው ምንድነው እሱ? ሲ ላይ ያለው it is government sponsored and universal ነው እሱ። ምክንያቱም ይሄ በሴንሰስ ሲቆጠር ማለት ነው በጣም ከባድ ነው እና ደግሞ በጣም ኤክስፔንሲቭ ስለሆነ ጎቨርንመንት ስፖንሰር ያደርጋል ማለት ነው እና ደግሞ ዩኒቨርሳል ነው፣ ሀገሩ ሙሉ በአንዴ ነው እሱ የሚቆጠረው ማለት ነው። ኤ ላይ ስናይ ኮሌክት ዳታ ፍሮም ኦንሊ ሳምፕል ይላል። አይሆንም። እዚህ ጋር ቢ ላይ ደግሞ ኢት ኢዝ ኮንዳክትድ ኤቭሪ ይር ይላል። ሴንሰስን ሰሌክት በሴንሰስ እንትን ለማለት በየአመቱ ለማድረግ በጣም ስለሚከብድ የሚደረገው በየስንት አመቱ ነው? በየ5 አመቱ በየ10 አመቱ ነው እንጂ በየአመቱ አይደረግም ማለት ነው ሴንሰስ። ኩዌሽን ነምበር 12 the most expensive method of population data is ሞስት ኤክስፔንሲቭ የሆነ የትኛው ነው እሱ የሚለው ኤ ሳምፕል ሰርቬይ፣ ቢ ቫይታል ሬጅስትሬሽን፣ ሲ ፖፑሌሽን ሴንሰስ፣ ዲ ኦንላይን ኩዌሽነር ይላል። ይሄ መልሳችን የሚሆነው ምንድነው? እሱ ፖፑሌሽን ሴንሰስ ነው። እሱ ፖፑሌሽን ሴንሰስ ሁለት ጊዜ ስለመጣኝ ነው 2015 ነው 2016 ጥያቄውን በዛ ያረኩ፣ አሁንም ሊመጣ ይችላል በማለት ነው ጥያቄውን በዛ ያረኩ። ሞስት ኤክስፔንሲቭ ከተባላችሁ ምንድነው? እሱ ፖፑሌሽን ሴንሰስ ነው ማለት ነው። ፖፑሌሽን ሴንሰስ በጣም ሞስት ኤክስፔንሲቭ ነው። ሲቀጥል ደግሞ ገቨርንመንት ስፖንሰር የሚያደርግበት ነው። ሲቀጥል ደግሞ ዩኒቨርሳል ነው፣ እንደ ሀገሪቷ ሙሉ ነው እና ደግሞ በጣም ሁሉንም ሀገር ጀነራይዝ የሚያደርግ ነው እሱ ማለት ነው። ኩዌሽን ነምበር 30 ቫይታል ሬጅስትሬሽን ሪፈርስ ቱ ቫይታል ሬጅስትሬሽን ምንድነው ይላል። ኤ ካውንቲንግ ኦል ፒፕል ኤቭሪ 10 ይርስ ይላል። ቢ ካውንቲንግ ሬጅስትሬሽን ኦፍ በርዝ፣ ዲዝ፣ ሚሬጅ ኤንድ ዲቮርስ፣ ሲ ሳምፕሊንግ ፖርሽን ኦፍ ፖፑሌሽን፣ ዲ ሪካርዲንግ ኦንሊ ማይግሬሽን ይላል። መልሳችን የሚሆነው ቫይታል ሬጅስትሬሽን ማለት ምንድነው እሱ ኮንቲኒየስ ሬጅስትሬሽን ኦፍ በርዝ፣ ዲዝ፣ ሚሬጅ እና ዲቮርስ ወይም ደግሞ የልደት ካርድ አለ። አሁን ሰው ሲወለድ የልደት ካርድ ምናምን ይባል መጥቷል አለ። በዛ አይነት የሚቆጠር ሰው ሲሞት ደግሞ ከመዘጋጃ ሄዶ ማስቀበሪያ ያስወጣል አለ። እንደዛ ስትጋቡም ደግሞ መዘጋጃ ሄዳ ምን ተመትሉት እሱ በምንድነው እሱ ቫይታል ሬጅስትሬሽን ይባላል ማለት ነው። ኤ ላይ ካውንቲንግ
ኦል ፒፕል ኤቭሪ 10 years ይላል። ይሄ አይደለም ቫይታል ሬጅስትሬሽን ሳይሆን ወደ ሴንሰስ ነው ትንሽ የሚቀርበው ማለት ነው። ኩዌሽን ነምበር 40 አኮርዲንግ ቱ ማልቴሺያን ፖፑሌሽን ቲዮሪ ፉድ ሰፕላይ ኢንክሪዝ ኢን። እችም ጥያቄ መታለች። እስኪ መጀመሪያ ጥያቄዋን ፖዝ አድርጋችሁ ሞክሯት። እንደ ማልተስ ከሆነ ፉድ ሰፕላይ በየትኛው ነው የሚጨምረው አላል። ኤ ጂኦሜትሪክ ፕሮግሬሽን፣ ቢ አርትሜቲክ ፕሮግሬሽን፣ ሲ ኤክስፖኔንሻል ፕሮግሬሽን፣ ዲ ሎጋሪዝም ፕሮግሬሽን ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው አርትሜቲክ ፕሮግሬሽን ነው እሱ ማለት ነው። ማልተስ ምንድነው እሱ ያለው የምግብ ፍላጎት በአርትሜቲክ ፕሮግሬሽን ነው የሚጨምረው። በአርትሜቲክ ማለት 1 2 3 4 እያለ ማለት ነው። እና ደግሞ ፖፑሌሽን ኢንክሪዝ ኢን ጂኦሜትሪክ ፕሮግሬሽን የሚለው ማለት ነው። ወይም ደግሞ ፖፑሌሽን በምን ይጨምራል? በጂኦሜትሪክ። ፉድ ደግሞ በአርትሜቲክ ይጨምራል ነው እሱ ያለው። ጂኦሜትሪክ ማለት 1 2 4 8 16 ምናምን እያለ የሚሄደው ማለት ነው። እቺን ጥያቄ በደንብ ያዟት። ማልተስ ምንድነው እሱ ያለው ፖፑሌሽን በምን ይጨምራል አለ? በጂኦሜትሪክ ይጨምራል አለ። ፉድ ሰፕላይ ደግሞ በምን ይጨምራል አለ? በአርትሜቲክ ይጨምራል ነው ያለው እሱ ማለት ነው። ሲ ላይ ያለው ኤክስፖኔንሻል ያለ። ድንገት ፈተና ላይ እንደዚህ ብሎ ከመጣ ደግሞ የትኛው ፖፑሌሽን ማልተስ ፖፑሌሽን ኢንክሪዝ በምንድን ነው እሱ ብሎ ከመጣ ኤክስፖኔንሻልም ሊሆን ይችላል። ምክንያቱም ኤክስፖኔንሻልና ጂኦሜትሪክ ስለሚቀራረቡ ማለት ነው። በደንብ ያዙ። ጂኦሜትሪክ ካለ ፖፑሌሽን ነው፣ አርትሜቲክ ካለ ደግሞ ፉድ ሰፕላይ ነው እሱ ማለት ነው። Question number 50 the Malthus referred to famine disease and wars as ማልተስ እንዳለው ከሆነ ራብ፣ በሽታ እና ጦርነት ምን ነው ያመለክታል? ኤ ፕሪቨንቲቭ ቼክስ፣ ቢ ሞራል ስትሬንት፣ ሲ ፖዚቲቭ ቼክስ፣ ዲ ናቹራል ኮንትሮል ይላል። መልሳችን የሚሆነው ምንድነው? እሱ በሽታ፣ ራብ፣ በሽታና ጦርነት ለምን አይነት ነገር ነው እሱ አለ? ፖዚቲቭ ቼክስ ነው እሱ ያለው ማለት ነው። ፖዚቲቭ ቼክ ወይም ደግሞ ጥሩ ነገር ነው እሱ። ህዝብ የሚቀይርበት ህዝቡን የሚቀንስበት ጥሩ ነገር ነው እሱ። ሰው ሲራብ ህዝብ ይቀንሳል፣ ያ ነገር ጥሩ ነው። ሲታመም ህዝብ ይቀንሳል፣ ጥሩ ነው። ዋር ደግሞ ጦርነት ሲል ጥሩ ነው አለ ማለት ነው። በየትኛው እንትን በፖዚቲቭ ቼክስ ነው ማለት ነው። እዚህ ጋር ፕሪቨንቲቭ ቼክስ፣ ሞራል ስትሬንት ምናምን የምንላቸውም ከስር በጥያቄዎች መልኮ ስላለ እነኚህ ለይታችሁ ይወቁ። ፖዚቲቭ ቼክስ ያለው ምንድነው? እሱ ማልተስ ፋሚን፣ ዲዚዝ፣ ዋርስ እነኚህን የመሳሰሉ ነገሮች እነኚህ ጥሩ ህዝብ የሚቀንስበት ዘዴ ነው እሱ ነው ያለው ማልተስ ማለት ነው። እና ፕሪቨንቲቭ ቼክስ፣ ሞራል ስትሬንት የምንላቸው ደግሞ ከስር በጥያቄዎች መልኩ ስላሉ መደብ መለየት አለባችሁ። Question number 60 according to Malthusian theory which of the following is an example of ፕሪቨንቲቭ ቼክስ? አሁንም እዚያ ጋር ምን አለ? ቀደም እዚያ ጋር ፖዚቲቭ ቼክሶችን አይተን ነበረ። እዚህ ጋር ደግሞ ፕሪቨንቲቭ ቼክስ ነው የምናየው። እስቲ ፖዝ አድርጋችሁ ጥያቄውን ሞክሩ እዚህ አካባቢ ካጠናችሁ ማለት ነው። ፕሪቨንቲቭ እንደማለት ደግሞ ፕሪቨንቲቭ ቼክ ብሎ ያስቀመጠው ነገር ምንድነው? ወይም ደግሞ ቅድመ መከላከል ብሎ ያስቀመጠው ምንድነው እሱ ይላል። ኤ ፋሚን፣ ቢ ዋር፣ ሲ ሌት ሚሬጅ፣ ዲ ሞራል ስትሬንት ይላል። እስቲ መልሷት። እስኪ ፖዝ አድርጋችሁ ከመለሳችሁ ጎበዝ ናችሁ የምር። እና መልሳችን የምትሆነው ሲ ላይ ያለችው አነች። እሷ ሌት ሚሬጅ ነው እሱ። ምክንያቱም ማልተስ ምንድን ያለው ፕሪቬንት ወይም ደግሞ ህዝብ እንዳይበዛ ምንም መደረግ አለበት አለ። ሌት ሚሬጅ ወይም ደግሞ የሰው ልጅ ቶሎ ማግባት የለበትም፣ ስፔሻሊ ሴቶችን ቶሎ ማግባት የለባቸውም ነው እሱ ያለው ማለት ነው። ማልተስ የህዝብ ቁጥር እንዳይበዛ አንዱ መከላከያው ምክንያት በናላ የሰው ሌት ሚሬጅ ወይም ደግሞ ቶሎ ማግባት የለባቸው። ሲቀጥል ደግሞ ይሄ የእርግዝና መከላከያ አለ፣ እነሱን ነገሮች መጠቀም አለባቸው ነው እሱ ያለው ማለት ነው። ዲ ላይ ስናይ ደግሞ ሞራል ስትሬንት ይላል። ሞራል ስትሬንትም ትሆናለች ማለት ነው። መልሳችን ሁለቱም ነው እሱ፣ ሲም ዲም ነው እሱ የሚሆነው ማለት ነው። ሌት ሜሬጅም ይሆናል። ሞራል ስትሬንትም ደግሞ ሰው ልጅ ሞራላዊ መሆን አለበት፣ ዝም ብሎ እንዳገኘ መውለድም እንትን ማለትም የለበትም እኔ ያለው ማለት ነው። ሁለቱም መልሳችን ይሆናል። ፕሪቨንቲቭ ቼክ ብሎ ያስቀመጠው እነማን ነው እሱ ከተባላችሁ ሌት ሜሬጅ፣ ሞራል ስትሬንት እና ይሄ ምንድነው እሱ የወሊድ መከላከያ ምናምን ኮንትራሴፕቲቭ የምንላቸው ነገሮች እነሱን ነገሮች መጠቀም ነው እሱ ያለው ተባብለናል። እና ፖዚቲቭ ቼክስ ፋሚን፣ ዋር፣ ዲዚዝ ተባብለናል። ፕሪቨንቲቭ ቼክስ ደግሞ ሌት ሜሬጅ፣ ሞራል ስትሬንት ምናምን ተባብለናል ማለት ነው። ኩዌሽን ነምበር 70 who argued that population becomes problem only under capitalist mode of production ይላል። ማን ነው እሱ? ፖፑሌሽን ፕሮብሌም የሚሆነው በካፒታሊስት ሞድ ብቻ ነው እሱ ያለው። ኤ ቶማስ ማልተስ፣ ቢ ስተር ቦሰርብ፣ ሲ ካርል ማርከስ፣ ዲ አዳም ስሚዝ ይላል። መልሳችን የሚሆነው ምንድነው? እሱ ሲ ላይ ያለው ካርል ማርከስ ነው እሱ ማለት ነው። ካርል ማርከስ ምንድነው እሱ ያለው ፖፑሌሽን በሶሻሊስት ቦታ በጣም ጥሩ ነው እሱ። ምንም አይነት ችግር አይፈጠርም በሶሻሊስት ቦታ። ግን ችግር ያለበት ፖፑሌሽን ምንን ከተከተሉ ነው እሱ? ካፒታሊስትን ወይም ደግሞ ፕሮዳክሽን ካፒታሊስቶችን ከተከተሉ ችግር አለ ነው እሱ ያለው። ቶማስ ማልተስ ደግሞ እዚህ ጋር ኤ ላይ ያለው ምንድነው እሱ ያለው? ፖፑሌሽን ግሮዝ ፋስተር ዛን ፉድ ሰፕላይ ወይም ደግሞ የሰው እድገት ከምግብ በላይ ነው እሱ የሚያድገው ወይም ደግሞ ከምግብ አቅርቦት በላይ ያድጋል አለ። ኢስተር ቦሰርፍ ደግሞ ምን አለች? ፖፑሌሽን ግሮዝ ስቲሙሌት ኢኖቬሽን ወይም ደግሞ ኢኖቬሽንን በመጠቀም ያድጋል ይላል። አዳም ስሚዝ ደግሞ በኢኮኖሚ ምናምን ነው እሱ እንትን ያለው።
ኩዌሽን ነምበር 80 አኮርዲንግ ቱ ቦሰርቢያን ፖፑሌሽን ቲዮሪ ፖፑሌሽን ግሮ ሊድስ ቱ እንደ ቦሰርብ እንዳለችው ከሆነ ፖፑሌሽን እንዴት ነው እሱ ግሮዝ የሚያደርገው ይላል። ኤ ፋሚን እንደ ዲሳስተር፣ ቢ ቴክኖሎጂካል ኢኖቬሽን፣ ሲ ዲክሪዝ ፉድ ፕሮዳክሽን፣ ዲ ማይግሬሽን ቱ አርባን ኤሪያ ይላል። መልሳችን የሚሆነው ምንድነው እሱ ቢ ላይ ያለው ቴክኖሎጂካል ኢኖቬሽን የሚለው ነው እሱ ማለት ነው። ፖፑሌሽን ግሮዝ ሊድስ ቱ ስቲሙሌት ኢኖቬሽን ወይም ደግሞ አዲስ ነገሮችን በመፍጠር አግሪካልቸር ወይም ናልዶችን ኢኖቬት በማድረግ ወይም ደግሞ በቴክኖሎጂካል በመጠቀም ችግሩን ሊፈታ ይችላል ነው እሱ ቦሰርፕ የሚለው ማለት ነው። ፋሚን እንደ ዲዛስተር ደግሞ የምትለው ማነች እሷ ማልተስ ነው እሱ ማለት ነው። ፋሚን እና ዲዛስተር የሚለው እንትን የሚለው ወይም ደግሞ ራብና በእንትን ማለት አለበት የሚለው ሰው ሲበዛ በችጋርና በድርቅ እንትን ይላል የሚለው ማነው እሱ ማልተስ ነው እሱ። Question number 19 which region had the fastest population growth rate and the shortest doubling time ይላል። የትኛው ሪጅን ነው እሱ ፋስተስት እና በጣም በአጭር ጊዜ እንትን ደብል መሆን የሚችለው ይላል። ኤ አውሮፓ፣ ቢ ኖርዝ አሜሪካ፣ ሲ አፍሪካ፣ ዲ ኤዥያ ይላል። መልሳችን የሚሆነው ምንድነው እሱ ሲ ላይ ያለው አፍሪካ ነች ማለት ነው። አፍሪካ ደብል ለመሆን ስንት ዓመት ነው እሱ የሚፈጅባት? ወደ 29 ዓመት ነው እሱ ደብል የሚሆንባት። which one is the fastest growth population rate and the shortest doubling time ከተባላችሁ አፍሪካ ነች። እሷ አፍሪካ 2.4 ፋስተስት ግሮዝ ሬት ሲኖራት እና ደግሞ ሾርተስት ደብሊንግ ታይም በ29 ዓመት ደብል ትሆናለች ብሎ ነው እሱ ስንት 2019 አቆጣጠር መሰለኝ በእሱ እንዳወጣው እንደዛ ነው እሱ ያለው። ዩሮፓ ደግሞ which one is the least population growth ወይም ደግሞ ሾርት which one is the longest doubling ከተባላችሁ ደግሞ ዩሮፓ ነች ማለት ነው። ዩሮፓ 304 ዓመት ነው እሱ ደብል ለመሆን የሚፈጅባት። አፍሪካ ደግሞ ስንት ዓመት ነው የሚፈጅባት? 29 ዓመት ብቻ ነው ደብል ለመሆን የሚፈጅባት። አውሮፓ 304 ዓመት፣ አፍሪካ ደግሞ 29 ዓመት ብቻ ነው እሱ ማለት ነው የሚፈጅባት። ሾርተስት ከተባላችሁ ሎንገስት ደብሊንግ ሬት ከተባላችሁ ዩሮፓ ስላላችሁ፣ ሾርተስት ከተባላችሁ ደግሞ ምን እንደምትሉት አፍሪካ ነች ማለት ነው። ሲቀጥል ከአፍሪካ ቀጥላ ደግሞ ማነች? እሷ ኤሽያ ነች። ከኤሽያ ደግሞ ኖርዝ አሜሪካ ነች። ኩዌሽን ነምበር 20 ኢትዮጵያስ ፖፑሌሽን ፖሊሲ ኢዝ ቤስት ዲስክራይብድ አስ ኢትዮጵያ ፖፑሌሽን ፖሊሲ ማን በየትኛው ነው እንትን የሚለው? ኤ ፕሮ ናሽናሊስት፣ ቢ አንቲ ናሽናሊስት፣ ሲ ኒውትራል፣ ዲ ፎከስድ ኦንሊ ኦን ኢንተርናሽናል ማይግሬሽን ይላል። መልሳችን የሚሆነው ምንድነው እሱ ኢትዮጵያ የምትከተለው የትኛውን ነው እሱ? እቺም ጥያቄ መታለች 2016 ይሁን 15 አላውቅም። መልሳችን ቢ ላይ ያለው ነው እሱ ማለት ነው። ኢትዮጵያ የምትከተለው ፖፑሌሽን ፖሊሲ ምንድነው እሱ? አንቲ ናሽናሊስት ነው ማለት ነው። አንቲ ናሽናሊስት ምንድነው እሱ የሚለው? ሎወር ፈርቲሊቲ ሬት ኤንድ ፖፑሌሽን ግሮዝ ነው እሱ የሚለው ማለት ነው። የመወለድ አቅምን ወይም ደግሞ መውለድ የለባችሁም ትንሽዬ ብዙ ሰው አትውለዱ ነው እሱ የሚለው ማለት ነው። ኢትዮጵያ በቀጥታም ሆነ በተዘዋዋሪ የምትለው ምንድነው እሱ? የምትቀበለው አንቲ ናሽናሊስት ነው። ፕሮ ናሽናሊስት ደግሞ ውለዱ ምናምን ይሄ ኢንክሪዝ በርዝ ሬትን የሚደግፉ ሀገሮች ናቸው። አንቲ ናሽናሊስት ደግሞ ኢትዮጵያ ለምሳሌ አንቲ ናሽናሊስት ነው የምትጠቀመው ማለት ዲክሪዝ ፈርቲሊቲ ወይም ደግሞ ሎወር ፈርቲሊቲ ፖሊሲ ነው እሱ የሚጠቀመው። ግን በቀጥታም ሆነ በተዘዋዋሪ አሁን ለምሳሌ ሐኪም ቤት ምናምን ስትሄዱ አትውለዱ ምናምን እንደዚህ ነገር ተጠቀሙ ምናምን ይሉ አይደለ? Question number 21 the crude density arithmetic density is calculated as A population over agricultural land, B population over total land area, C total land area over population, D agriculture population over cultivated area። እነኚህ ጥያቄዎች በእንትን በኋላ በካልኩሌሽን እንሰራቸዋለን እና አሁን ክሩድ ዴንሲቲ ፎርሙላውን የጠየቀን መልሳችን የሚሆነው ቢ ላይ ያለ ፖፑሌሽን ኦቨር ቶታል ላንድ ኤሪያ ነው እሱ ማለት የሚለው ነው እሱ ማለት ነው። ኤ ላይ ስናይ ፖፑሌሽን ኦቨር አግሪካልቸራል ላንድ የሚለው እንትን ነው እሱ የሚገልጸው አግሪካልቸር ዴንሲቲ ነው እሱ የሚገልጸው። ቢ ላይ ያለችው ደግሞ ክሩድ ዴንሲቲ ነው እሱ ማለት ነው የሚገልጸው አጠቃላይ ላለው ህዝብ ሲካፈል አጠቃላይ ላለው መሬት ነው እሱ። አንዳንዴም እንደዚህ ጥያቄ ላይ ስለሚመጣ ነው እሱ ያመጣው ማለት ነው። አንዳንዴ ፎርሙላዎችንም ያዛርጓቸው። Question number 22 a country has a sex ratio of 85 male per 100 female which is the most likely ኤክስፕላኔሽን ይላል። እቺን ጥያቄ እስኪ ፖዝ አድርጋችሁ ሞክሯት። ከመለሳችሁ በጣም አንበሳ ናችሁ። ምን ማለት ፈልጎ ነው እሱ? ይሄ ማለት ነው 85 ኦቨር 100ኛ ከዚህ ያሉት ሜሎች ናቸው፣ ከስር ያሉት ደግሞ ፊሜሎች ናቸው። እና ይሄ ምን ማለት ነው? ሞስት ላይክሊ ኤክስፕላይን የሚያደርገው የትኛው ነው ይላል። ኤ ሃይ ፊሜል ኢንፋንቲሳይድ፣ ቢ ላርጅ ነምበር ኦፍ ሜል ላበር ማይግራንትስ ሊቪንግ ዘ ካንትሪ፣ ሲ ዋር ዛት ኪል ሞስት ፊሜልስ፣ ዲ ሃይ በርዝ ሬት ኦፍ ፊሜል ይላል። እዚህ ጋር 85 ኦቨር 100 ያለው እነኚህን ፊሜሎችን ያዙልኝ። ይሄ ከመቶዎቹ ፊሜሎች ናቸው፣ ከላይ ደግሞ 85ቶቹ ሜሎች ናቸው። እና ይሄን ኤክስፕላይን የሚያደርገው የትኛው ነው እሱ ይላል። መልሳችን የሚሆነው ምን መሰላችሁ? ቢ ላይ ያለው ላርጅ ነምበር ኦፍ ፊሜል ላቦር ማይግራንትስ እንዳ ሊቪንግ ዘ ካንትሪ የሚለው ነው እሱ ማለት ነው። ቢ ካላችሁ ጎበዞች ናችሁ። ኤ ላይ ስናይ ሃይ ፊሜል ኢንፋንት ይላል። ብዙ ጨቅላ ህጻናቶች የሴቶች ጨቅላ ህጻናቶች ስለሚገደሉ ይላል። ሴቶች ስለሚሞቱ ወንዶች አልበለጡም። ሲ ላይ ስናይ ደግሞ
ዋር ዛት ኪልድ ሞስት ፊሜል ይላል። ብዙ ሴቶች ተገደሉ ሳይሆን እዚህ ጋር የሚለው ሴቶች በለጡ ነው የሚለው ከወንዶች እንትኑ ላይ ማለት ነው፣ ዳታቸው የተሰጠን ዳታ ላይ። ዲ ላይ ደግሞ ይላል ሃይ በርዝ ሬት ኦፍ ፊሜል ይላል። ብዙ ሴቶች ስለተወለዱ ነው እሱ ይሄ ከዚህ የበለጠው ይላል ማለት ነው። ስለዚህ እሱም አይሆንም፣ መልሳችን ቢ ነው የሚለው። ትንሽ ግራ ካጋባቻችሁ ኤና ማን ነው ዲና ቢ ግራ ካጋባችሁ ምን መሰላችሁ ዲ የማይሆንበት ትክክል ዋናው ምክንያት ሃይ በርዝ ሬት ኦፍ ፊሜል ማለት እንደ ባዮሎጂካል እንደ ጀነራል ሲቀመጥ ማለት ነው። እንደ ጀነራል ሲቀመጥ ምንድነው እሱ 105 ኦቨር 100 ነው እሱ ማለት ነው። እነኚህ እነማን ናቸው? ሜሎች ናቸው። ይሄ ደግሞ ፊሜል ናቸው። ትክክለኛው ባዮሎጂካል እንዳስቀመጠው ከሆነ 105 ሜል ኦቨር 100 ፊሜል ነው እሱ ያስቀመጠው ማለት ነው። ስለዚህ ብዙ ሴቶች ስለሚወለዱ ሳይሆን ብዙ ወንዶች ይወለዳሉ፣ ግን ላርጅ ነምበር ኦፍ ሜል ራወር ማይግራንትስ ሊቪንግ ዘ ካንትሪ አብዛኛው ወንዶች ከሀገር ውስጥ ስለሚወጡ ወይም ደግሞ አብዛኛው ወንዶች ወደ ጦርነት ስለሚሄዱ ወይም ደግሞ በጦርነት ምናምን እንትን ስለሚሉ ማለት ነው። ለዚህ ነው ምክንያቱ ወንዶች ከሴቶች ያነሱበት ምክንያት እንጂ ሴቶች ብዙ ስለሚወለዱ አይደለም። እንደ ባዮሎጂ ምንድነው የሚለው ወንዶች ብዙ ይወለዳሉ ነው የሚለው እሱ፣ ሴቶች ደግሞ ትንሽ ይወለዳሉ ነው እሱ የሚለው ማለት ነው። ካልገባቻችሁ ትንሽ ፖዝ አድርጋችሁ ለብቻችሁ መሞከር ትችላላችሁ። ኩዌሽን ነምበር 23 አፍሪካ ሬት ኦፍ ናቹራል ኢንክሪዝ አፕሮክሲሜትሊ ይላል። ሬት ኦፍ ናቹራል ኢንክሪዝ ስንት ነው ይላል። ኤ 1.2 ቢ 2.4 ሲ 3.5 ዲ 0.5 ላይ ቀደምም ተነጋግረናታል። አፍሪካ ናቹራል ኢንክሪዝ ስንት ነው እሱ 2.4 ነው እሱ ማለት ነው። ሲ ላይ ስናይ 3.5 ይላል። ይሄ በጣም በዛ ደግሞ አይሆንም ማለት ነው። ዲ ላይ 0.5 እሴ ደግሞ የአውሮፓ ነው እሱ። ኩዌሽን ነምበር 24 ዘ ሞስት ፖፑለስ ካንትሪ ኢን አፍሪካ ኢዝ ሞስት ፖፑለስ ካንትሪ የጠየቅነው ኤ ኢጂፕት፣ ቢ ኢትዮጵያ፣ ሲ ናይጄሪያ፣ ዲ ሳውዝ አፍሪካ ይላል። መልሳችን የሚሆነው ምንድነው እሱ የትኛው ነው እሱ? ሞስት ፖፑለስ ከተባላችሁ ናይጄሪያ ነች እሷ ማለት ነው። ናይጄሪያ ሞስት ፖፑለስ ነች እሷ። ወደ 200 ሚሊዮን ህዝብ ምናምን ነው እሱ ያላት ናይጄሪያ። ኤ ላይ ደግሞ ቢ ላይ ደግሞ ኢትዮጵያ ስናይ ኢትዮጵያ ወደ 120 ሚሊዮን አለ ታዲያ ያላት ወይ ሁለተኛ ወይ ሶስተኛ ነች ብሎ ነው መጽሐፉ ላይ። አሁን እርግጥ የሆነ ነገር ስላልተቆጠረ ባሁኑ የለም፣ ግን ለአሁኑ መልሳችን ናይጄሪያ ነች እሱ። እናንተም ከመጣ ናይጄሪያ ብላችሁ ነው መልሱት። 200 ሚሊዮን ብሎ ነው መጽሐፍ ላይ ያለው። 25 ደግሞ ምን ይላል? which of the following is the reason for high fertility rate in Africa? high fertility ብዙ ሰው እንዲወለድ ሪዝን የሆነው ምንድነው እሱ ይላል። ኤ ሃይ አክሰስ ኦፍ ኮንትራሴፕቲቭ፣ ቢ ሃይ ኤዱኬሽናል ሌቭል ፎር ውመን፣ ሲ ቺልድረን ኮንሲደርድ አስ ሲምቦል ኦፍ ቪሪሊቲ፣ ዲ ሌት ሜሬጅ ይላል። እስቲችንም ጥያቄ ፖዝ አድርጋችሁ ሞክሩልኝ። መልሳችን የምትሆነው ምንድነው እሱ ሃይ ፈርቲሊቲ አፍሪካ ውስጥ እንዲኖር ያደረገው ዋነኛው ምክንያት ምንድነው እሱ? ሲ ላይ ያለው ቺልድረን ኮንሲደርድ አስ ኤ ሲምቦል ኦፍ ቪሪሊቲ ወይም ደግሞ ልጅ ሲወለድ የምን ምልክት ነው እሱ? የእድል ምናምን ምልክት ነው እሱ ብለው ስለሚያስቡ ነው እሱ ማለት ነው። ኤ ላይ ስናይ ሃይ አክሰስ ኦፍ ኮንስትራክቲቭ ይላል። እሱ ልክ ነው። ሃይ አክሰስ ኦፍ ኮንስትራክቲቭ ሪዘርቭ ፎር ሃይ ፈርቲሊቲ ሳይሆን ዲክሪዝ እንዲያደርግ ነው የሚያደርገው። በጣም የወሊድ መከላከያ ሲበዛ ብዙ ሰው እንዲወለድ ምክንያት ይሆናል እንዳይሆንም። ቢ ላይ ደግሞ ሃይ ኤዱኬሽናል ሌቭል ፎር ውመን የሚለው አይሆንም። ብዙ ሰው ስለተወለደ እንትን አይልም ማለት ነው። ብዙ ኤዱኬሽን ወይም ደግሞ ለሴቶች ከተማሩ ብዙ ሰው መወለድ ሳይሆን እንደውም ይቀንሳል። ዲ ላይ ደግሞ ሌት ሚሬጅ ይላል። ሌት ሚሬጅ ወደኋላ ቀረት ብሎ ማግባት ሃይ ፈርቲሊቲን የሚያበረታታ ሳይሆን የሚቀንስ ነው እሱ። ስለዚህ መልሳችን ቺልድረን ኮንሲደርድ አስ ሲምቦል ኦፍ ቪሪሊቲ ወይም ደግሞ የምን ምልክት ነች እሷ? የቪሪሊቲ። ቪሪሊቲ ማለት ምንድነው እሱ? የድል ምናምን በቃ እንደዛ ብላችሁ መያዝ ትችላላችሁ። ቪሪሊቲ የድል ሳይሆን በቃ የሆነ እድል በቃ የጥሩ ነገር ምልክት ነው እሱ ብለው ስለሚያስቡ ነው እሱ። ለዛሬ የነበረውን ትንሽ ቪዲዮ እየረዘመ ስለሆነ ለዛሬ የነበረን እዚህ ጋር እናብቃና በቀጣይ ደግሞ ትንሽ ካልኩሌሽን ፓርቶች አሉ ወደ 40 ምናምን ጥያቄዎች ናቸው። እነሱንም እንሰራቸዋለን ማለት ነው። በፓርት 2 ለቅላችኋለሁ። ሀሳብና አስተያየት ካላችሁ ከስር ኮሜንት ጻፉልኝ። አመሰግናለሁ።